ሎሊ በሶፋው ላይ ተቀምጣለች። አይ ወይ ጉድ! ደግሞ የቤት ስራ አለብኝ። ቆይ ግን ትምህርት ቤት የቤት ስራ እንደሚሰጡ የእንቅልፍ ስራ ብለው ለምን አይሰጡንም? ላሽ ብዬ ነበር ማሳያቸው። በደንብ ተኝቼላቸው እሄድ ነበር። ሎሊ የቤት ስራ እንዳላት ስታውቅ ተበሳጨች። ሎሊ እስካሁን ቤት ስራሽን አልሰራሽም? ነገ እኮ ለመመር የሚመለሰው። ህሊና የቤት ስራሽን ስሪ ስላለቻ ተበሳጭታ በትራስ ወርውራ መታቻት። እስቲ ተኝ ባክሽ ህሊና፣ ባክሽ ተኝ። ማረፍ ፈለግኩኝ። ሁል ጊዜ በቃ የቤት ስራ ትምህርት። እኔ ረፍት እፈልጋለሁ፣ እተኛ ትፈልጋለሁ። ተኝ። እንደውም ቆይ ላስተማሪ ልደውልላት። ሎሊ ስልክ ለመደወል ሙዝ አወጣች። ሃሎ ጓደኛዬ፣ የቤት ስራዬን ልትሰሪልኝ ትችያለሽ? እኔ ዛሬ መጫወት ብቻ ነው የምፈልገው። በቃ መጫወትና መተኛት ብቻ ነው የምፈልገው ጓደኛዬ፣ እባክሽ የቤት ስራዬን ስሪልኝ አለች ሎሊ ሙዙን እንደ ስልክ በመጠቀሟ ለራሷ አሳቃት። ሎሊ ሁሌ ቤት ስራሽን ለመስራት ለምን ሰበብ ታበዣለሽ? አይ እኔን እኮ ምክንያት በመፍጠር የምችልኝ የለም። ደግሞ እርሳሴ ተሰበረ፣ አእምሮዬም ደከመው። ሌላ ምክንያት ምን ነበር? አዎ ወንበሬ አንሸራቶኝ ወደኩኝ። አላስቀምጥም አለኝ። ያሽከረከረ ይጥለኛል። አላስቀምጣለኝ። እያሽከረከረ ይጥለኛል። አይ ሎሊ፣ መምህር እኮ ሰበብሽን አታርምም። መምህር የምታረመው ከሰራሽ የቤት ስራ ነው። አሁን እዚህ ቁጭ ብለሽ ከምትዘናጊ ተነስተሽ ቤት ስራሽን ስሪ። መዘናጋት ሁሉም መጥቶ አትዘናጋት። ምንድነው መዘናጋት? ተይኝ። ሎሊ የሙዝ ስልኳን አንስታ እንደገና መምህሯ ጋር ደወለች። ሃሎ መምህር፣ ሃሎ ሎሊ፣ አሞኛል፣ የቤት ስራዬን መስራት አልችልም። በዛ ላይ ገርምሻል መምህርዬ፣ የቤት ስራዬን እኛ ቤት ያለችው ትንሿ ውሻ በላችብኝ። ቅርጥፍ አርጋው ወረቀቱን በላችው። አሁን ምንም የምሰራበት ወረቀት የለኝም። የቤት ስራውም ጠፍቷል። አይ ሎሊ፣ ትቀልጃለሽ አይደለ? እኔ እኮ ትንሽ ውሻ እኛ ቤት የለም፣ አውቄ ነው። ሎሊ እየዋሸች ነው። እንደውም ሂጂ። እኔ እንቅልፌ መጥቶብኛል። ላሽ ነው የምለው። ዛሬ የቤት ስራዬ እንቅልፍ መተኛት ነው። ሎሊ የቤት ስራዋን መስራት ትታ እንቅልፏን ተኛች። እንዴ እቺ ልጅ የቤት ስራዋን አልሰራችም እንዴ? ሎሊ ለምንድን ነው የቤት ስራሽን ያልሰራሽው? እዚህ ቤት ምንም አያስተኙኝም እንዴ? በቃ እምቢ አለኝ። እርሳሱ አልቀረጽ አለኝ። ወንበሩ አንሸራተተኝ፣ ራሴን አዞረኝ፣ ሆዴን አመመኝ። በቃ አልሰራም። ሎሊ የቤት ስራ የምሰጥሽ እኮ ለቅጣት አይደለም። ሆድሽ ምግብ እንደሚያስፈልገው አእምሮሽም ጠንካራ ለመሆን የቤት ስራ ያስፈልገዋል። የቤት ስራ ደግሞ ጎበዝ ተማሪ ያደርግሻል። ሎሊ ይህን ስትሰማ ደነገጠች። እንዴ ፋና፣ የቤት ስራዬን ከሰራሁ አእምሮዬ ብሩህና ጎበዝ ልጅ ሆናለሁ ማለትሽ ነው አለች። ሎሊ ደግሞ ጠንካራ ተማሪ ነሽ። ተነሽና የቤት ስራሽን ስሪ ሎሊ። እንዴት ያለ ጥሩ ነገር ነው የነገርሽኝ። እኔም አእምሮዬ በጣም ጠንካራ እንዲሆን እፈልጋለሁ። ሎሊ ይህንን ስትሰማ ከወንበሯ ብድግ አለች። እንዴት እንደማጠነክረው ግን አላወቅኩም እንጂ እውነትሽን ነው። ግን እኔ ሎሊ ሰነፏ ተማሪ መባል አልፈልግም። እንደ ጎበዙ ወታደር ወደፊት እየተራመድኩኝ ትምህርቴን እማራለሁ፣ የቤት ስራዬንም እሰራለሁ። ወደፊት ስንፍና ሂድ ከዚህ ቤት። እኔ ጎበዝ ነኝ፣ እኔ ጠንካራ ተማሪ ነኝ፣ የቤት ስራዬንም እሰራለሁ፣ አእምሮዬንም ጎበዝ አደርጋለሁ። እምቢ፣
ወደፊት አዎ መለማመድ አለብኝ አለች ሎሊ። ሎሊ በቤት ውስጥ ወደዚህ ወደዛ እየተመላለሰች የቤት ስራዋን ለመስራት ራሷን እያበረታታች ነው። ደህና ነሽ? ምን እያደረግሽ ነው? ጊዜ የለኝም ህሊና፣ ጊዜ የለኝም። አእምሮዬ የቤት ስራውን ለመስራት እየተለማመደ ነው። ጠንካራ ተማሪ መሆን አለብኝ። እንደዛ ከሆነ ጥሩ ውሳኔ ነው። በቃ ተለማመጂ። ቻው። ሎሊ ቁጭ ብላ የቤት ስራዋን መስራት ጀመረች። ግን እንቅልፏ መጣ። እንደገና ደከማት። እንደገና መውጣትና መጫወት ፈለገች። ሎሊ በትኩረት የቤት ስራዋን መስራት እያቃታት ነው። ወይኔ ምን ይሻለኛል? እንቅልፌ ደከመኝ። ሎሊ አንዱን ደብተር ትከፍታለች፣ ትዘጋለች፣ ሌላውን ታነሳለች፣ ትጥላለች። ምን እንደምታደርግ ግራ ተጋብታለች። ስንፍናና እንቅልፍ እያሸነፏት ነው መሰለኝ። ሎሊ እጅ ላለመስጠት ዛሬ የአእምሮ እንቅስቃሴ አድርጌ አእምሮዬን ጠንካራ አድርጌ ጎበዝ ተማሪ መሆን አለብኝ ብላ ስላሰበች አዎ ላለመሸነፍ ለእንቅልፍ እጇን ላለመስጠት ጥረት እያደረገች ነው። ሎሊ ቆይ እስቲ ውሃ ልጠጣ፣ ፊቴንም ልታጠብ። ሎሊ የቤት ስራዋን ልትሰራ ስትል የሆነ ድምፅ ይሰማታል። ሎሊ ወጥተሽ እንደ ጓደኞችሽ አትጫወቺም? እዚህ የቤት ስራ እያልሽ ልጆቹ እየተጫወቱ አንቺ ብቻሽን ቤት ውስጥ ምን ትሰሪያለሽ? ውጪ ውጪ፣ ነይ ተጫወቺ፣ የቤት ስራሽንም ተይው። ባክሽን ሎሊ ነይ ውጪ። በቃ ደክሞሻል እንዴ? እንቅልፍሽ እየመጣ እኮ ነው። አንቺ እንዴ ከደከመሽ ምን ማድረግ ትችያለሽ? ውጪ ውጪ ሎሊ ውጪ፣ ነይ ከልጆችሽ ጋር ውጪ። ውጪ ውጪ፣ ነይ ከልጆቹ ጋር ውጪ፣ ኳሱን ተጫዋቺ። ሎሊ ውጪ የሚል ድምፅ ሰማች። ሎሊ የሰማችውን ድምፅ ተከትላ የቤት ስራዋን ትታ ወደ ውጪ ለመውጣት ኮንበሯ ብድግ አለች። እንደገና ሌላ ድምፅ። ሎሊ አርፈሽ የቤት ስራሽን ስሪ። ጎበዝ ተማሪ መባል ከፈለሽ የቤት ስራሽን መስራት አለብሽ። አንቺ ሁልጊዜ ጨዋታ ብቻ ነው እንዴ የምትፈልጊው? ተይ ሎሊ፣ ለትምህርትሽ ጊዜ ስጪ። እኔ ያንቺ አእምሮ እኮ ስታጠኚ የቤት ስራሽን ስትሰሪ ነው ደስ የሚለኝ። ሎሊ ባክሽ ደስ ይበለኝ፣ የቤት ስራሽን ስሪ። ሎሊ ግራ ተጋባች። ልጫወት፣ አይ ላጥና፣ ቆይ ልውጣ፣ አይ ወንበሬ ላይ ቁጭ ብዬ ባጠና ይሻለኛል። እንዲህ ምን ይሻለኛል? ወይኔ ግራ ገባኝ። ሎሊ እውነትም ግራ ተጋብታለች። የቤት ስራዬን ልስራ ብላ ብቀመጥ ይሻለኛል ብላ ወንበሯን ስባ እንደገና ቁጭ ልትል ስትል ወንበሯን ስታ ወደቀች። አይ ሎሊ፣ አንድ ቦታ መቀመጥ ትርፉ ይሄ ነው። አንተ የምትረብሸኝ ድምፅ ተወኝ፣ በቃ የቤት ስራዬን ልስራ። አንተ ደግሞ ወንበሩ ትጥለኛለህ እንዴ? በቃ ቁጭ ነው የምለው፣ የቤት ስራዬን ነው የምሰራው። ዛሬ ለአእምሮዬ፣ ዛሬ ለአንጎሌ፣ ዛሬ ጎበዝ ተማሪ ለመባል ነው የምፈልገው። ሎሊ በመጨረሻ የቤት ስራዋን ቁጭ ብላ መስራት ጀመረች። ሎሊ ታጠፋለች። የቤት ስራ ስሩ በደንብም ተማሩ። ሎሊ ታጠፋለች፣ ይቅርታ ትላለች። ብትወድም ጨዋታ የቤት ስራ ሰርታ ልክ እንደ ጨረሰች ወጥታ ተጫወተች። ሎሊ 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 የቤት ስራዋን ሰርታ እንደጨረሰች መዘመር ጀመረች። በደንብ ተማሩ፣ ሎሊ ታጠፋለች የቤት ሎሊ የቤት ስራዋን ሰርታ እንደጨረሰች ለራሷ መዘመር ጀመረች።
የቤት ስራ ስሩ በደንብም ተማሩ። ሎሊ ታጠፋለች ይቅርታ ትላለች። ብትወድም ጨዋታ የቤት ስራ ሰርታ ልክ እንደ ጨረሰች ወጣ ተጫወተች። ሎሊ 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 ለራሷ ግጥምና ዜማ አዘጋጅታ መዘመር ጀመረች። ህሊናም ይህን ስታይ ሳቀች። ሎሊ ምንድነው የሚያስጨፍርሽ? ምን ተፈጥሮ ነው? ቤት ስራሽን ጨርሰሽ ነው? እኔ ኮበዛ ሎሊ ጨረስኩኝ የቤት ስራዬን። ይገርምሻል ህሊና፣ እኔ ጠንካራ ተማሪ ነኝ። አእምሮዬ ዛሬ ደስተኛ ነው። ስለዚህ እኔም ደስ ብሎኛል። ሎሊ በጣም ደስ ይላል። ቤት ስራሽን ስለጨረስሽ ግን ምን ተሰማሽ? አእምሮዬ ደስተኛ ነው። ስለዚህ እኔም ደስተኛ ሆኛለሁ። ይበልጥ ጥበበኛና ጠንካራ ልጅ ሆኛለሁ አለች ሎሊ እጅግ ደስ ብሏት። አሁን የበለጠ ጥበበኛ ብልህና ጠንካራ ልጅ ሆንኩ ይመስለኛል። ሃሎ ሃሎ መምህር ሃሎ። አሁን የቤት ስራዬን ሰርቼ ጨርሻለሁ። ስንፍናንም እምቢ ብያለሁ። አጨብጭብልኝ መምህር አጨብጭብልኝ አለች ሎሊ። ጎበዝ ሎሊ። ለሚቀጥለው ጊዜ ግን የቤት ስራዬን ቀደም ብዬ ጨርሳለሁ። ከዛም ለጨዋታ መክሰስ ለመብላት ከእናንተ ጋር ለመሮጥ ለመጫወት ሁሉ ጊዜ ይኖረኛል። በሰዓቱ የቤት ስራን መጨረስ። ቆይ ሎሊ አንዴ መጣሁ። እሺ ላንቺ ስጦታ አለኝ። በጊዜ የቤት ስራን መጨረስ ለጨዋታ ጊዜ እንዲኖረን ያደርጋል። አሃ ዛሬ እሱ ገብቶኛል አለች ሎሊ። ወይኔ ለኔ አበባ ማመን አልችልም። ማመን ያቅተኛል። አመሰግናለሁ ሊና። ሁሌም ጎበዝ ተማሪ ሆናለሁ፣ የቤት ስራዬንም እሰራለሁ አለች ሎሊ። በጣም አመሰግናለሁ ጓደኛዬ፣ እጅግ ደስ ብሎኛል። ለተጨማሪ ቪዲዮ ሰብስክራይብ ያድርጉ። ይኔታ